እነዚህን 3 ቀናት በአንድ ርዕስ ላይ ነው የእግዚአብሔርን ቃል አብረን የምንማረው። ይሄም ርዕስ በመልካም መጨረስ በእንግሊዘኛው ቃል ፊኒሺንግ ዌል ተብሎ ይጠራል። እሱ ላይ ነው የምናተኩረው። በመልካም መጨረስ እንደምታውቁት ብዙ ጊዜ መጀመር ቀላል ነው፣ በጣም ቀላል ነው። ቤት መጀመር ቀላል ነው። ትዳር መጀመር ቀላል ነው። ትምህርትም መጀመር ቀላል ነው። ልጆች ማሳደግ መጀመርም ቀላል ነው። በጣም ከባዱና አስቸጋሪው ነገር ግን መጨረስ ነው። ያስጀመረን አምላክ ያስጨርሰናል። እንደዘመርነው ዛሬም ጉልበታም ነን፣ ነገም ጉልበታም ነን። የዚህ ዘመን ሩጫችን እስኪጠናቀቅ ድረስ እግዚአብሔር አምላክ እንዳስጀመረን ያስጨርሰናል። ይህንን አምናለሁ። ብዙ ሰዎች መጽሐፍ ሲጽፉ መጨረሻ ላይ የሚጠቀሙባት ቃል አለ። ምን የሚል ነው? አስጀምሮ ላስጨረሰኝ አምላክ ክብርና ምስጋና ይግባው ይላሉ። አይታችኋል? ብዙ መጽሐፍ ላይ እንደሱ ይላሉ። እኔ ግን ምንድነው የምለው? እግዚአብሔር አምላክ ላያስጨርስ አያስጀምርም፣ ጨርሶ ያስጀምረናል። ይሄ እግዚአብሔር በጣም የተለየ ዲቫይን የሆነ አሰራር ነው። እግዚአብሔር አስጀምሮ አያስጨርሰንም፣ ጨርሶ ግን ያስጀምረናል። ይሄ በጣም ልዩ የሆነ የእግዚአብሔር ታላቅ ስራ እንደሆነ አምናለሁ። ስለዚህ ተስፋችንም እምነታችንም እንደጀመረን በስጋት አንኖርም። ጨርሰው ይሆን ወይ ብለን በስጋት አንኖርም። ያስጀመረን አምላክ እንዳስጀመረን ያስጨርሰናል። ለመግቢያ የተጠቀምኩበት ቃል ቆላስይስ ምዕራፍ 4 ቁጥር 17 ላይ ያለው ቃል ነው። እሱን አነባለሁ። አዲስ ኪዳን መጽሐፍ ቅዱስ ከያዛችሁ ይህን ክፍል በማንበብ እንጀምራለን። ቅዱስ ቃሉ እንደዚህ ይላል። ለአክሪጳም በጌታ የተቀበልከውን አገልግሎት እንድትፈጽመው ተጠንቀቅ በሉልኝ ይላል። ደግሜ ያነበዋለሁ። ለአክሪጳም በጌታ የተቀበልከውን አገልግሎት ምን እንድታደርገው? እንድትፈጽመው ተጠንቀቅ በሉልኝ ይላል። አጭር ጸሎት እናድርግ። አምላካችን ቅዱስ እግዚአብሔር እስካሁን ስለነበረን መልካም ጊዜ እናመሰግናለን። አሁን ደግሞ ቅዱስ ቃልህን አብራለን። መንፈስ ይናገረን፣ ያስተምረን፣ አቅጣጫም ይስጠን። በክርስቶስ ኢየሱስ በጌታችን ስም አሜን። ይሄ አክሪጳ የሚባለው ሰው የቆላስይስ ቤተክርስቲያን መጋቢ ነው፣ ፓስተር ነው። አክሪጳን ጳውሎስ አያውቀው። አክሪጳ ጌታን የተቀበለው በፊሊሞናና በኤጳፍራ አማካይነት ነው። ሐዋርያው ቅዱስ ጳውሎስ ኤፌሶን ሲያገለግል እነዚህ ሁለት ሰዎች ፊሊሞናና ኤጳፍራ ሄደው ኤፌሶን ወንጌልን ከጳውሎስ ሰሙ። ወንጌልን ከጳውሎስ ከሰሙ በኋላ የገዛ አገራቸው ወደ ሆነችው ቆላስይስ ከተማ መጡ እና እዛ ለነበሩት ሰዎች ወንጌልን ሰበኩላቸው። አንዳንድ ሰዎች አክሪጳ የፊሊሞና ልጅ ነው ብለው ይናገራሉ እና ጌታን ከተቀበሉት ሰዎች መካከል አንዱ አክሪጳ ነው። ጳውሎስ አያውቀውም። ለቆላስይስ ቤተክርስቲያን ሰዎች ደብዳቤ ሲጽፍ ለአክሪጳ ይላል። የቤተ ክርስቲያኑ መጋቢ ነው። እንደዚህ ያለው በጌታ የተቀበልከውን አገልግሎት እንድትፈጽመው ተጠንቀቅ በሉልኝ። በሉልኝ የሚለው ቃል እንደማያውቀው ነው የሚያሳየው። ንገሩልኝ። አገልግሎትን የተቀበልከው ከጌታ ነው። ይህንን ደግሞ ከጌታ የተቀበልከውን አገልግሎት እንድትፈጽመው፣ ዝም ብለህ መጀመር ብቻ አይደለም፣ እንድትፈጽመው ተጠንቀቅ ብላችሁ ንገሩልኝ። በሉልኝ የሚለው ቃል ያንን ሐሳብ ነው የሚይዘውና 3 መሰረታዊ ነጥቦችን ነው ከዚህ ከጳውሎስ ንግግር የምንመለከተው። የመጀመሪያው ነገር አገልግሎትን የተቀበልነው ከጌታ ነው። ማንም ሰው አገልግሎት አልሰጠንም። አሸር ሁኑ፣ ሽማግሌዎች ሁኑ፣ ዘማሪዎች ሁኑ፣ ፓስተሮች ሁኑ፣ እዚህ ያላችሁ ሰዎች ሁላችንም ማንኛውንም ነገር የተቀበልነው ከጌታ ነው። ይህን መርሳት የለብንም። በጌታ የተቀበልከውን ይላል። የመጀመሪያው ነገር አገልግሎትን የተቀበልነው ከጌታ እንደሆነ ያሳስበናል።
ጳውሎስ ለአግሪጳ በጻፈው መልእክት ውስጥ። ሌላ ሁለተኛ የሚለው ነገር ፈጽመው። ዝም ብለህ መጀመር ብቻ አይደለም፣ መፈጸም አለብህ። አግሪጳ አገልግሎቱን የተቀበልከው ከእርሱ ነው። ከእርሱ የተቀበልከውን አገልግሎት ደግሞ ፈጽመው ይለዋል። ሶስተኛ ደግሞ ለመፈጸም ተጠንቀቅ፣ መጠንቀቅ ይገባል። ለመጀመር ቀላል ነው፣ ለመጨረስ ከባድ ስለሆነ ከባዱን ነገር ለማድረግ ደግሞ ካንተ የሚፈለገው ነገር ጥንቃቄ ነው። ተጠንቀቅ በሉልኝ ይለዋል። ከኛ ጋር ጌታን የተቀበሉ እኮ የህይወት እርምጃ የጀመሩ ብዙ ሰዎች አሉ። ግን በተለያዩ መሰናክሎች ምክንያት የህይወት ሩጫቸውን አቋርጠዋል። ለምን አቋርጠዋል ብለን ብንጠይቅ አልተጠነቀቁም፣ ኬርለስ ሆነዋል። በክርስትና ያገኘነው ህይወት ዋጋ የተከፈለበት ህይወት ነው። መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ደሙን ያፈሰሰበት ዋጋ የተከፈለበት ህይወት ነው። ይህንን ህይወት መጨረስ አቅቷቸው መሃል ላይ ተንገታክተው የወደቁ ብዙ ሰዎች አሉ። እዚህ ያለነውም ሰዎች ተንገታክተን እንዳንወድቅ እግዚአብሔር አምላክ እነዚህን 3 ቀናት የጀመርነውን እንድንጨርስ ሊያሳስበን ይህንን መልእክት የሰጠን እንደሆነ አምናለሁ። መጀመር ቀላል ነው፣ መጨረስ ግን በጣም ከባድ ነው። አንድ ወቅት እግዚአብሔር የተጠቀመባቸው የምናቃቸው ኃያላን ሰዎች ነበሩ። በአገልግሎታቸው የተባረክንባቸው፣ በእነሱ የተጠቀምን ፓስተሮች ሊሆኑ ይችላሉ፣ መሪዎች ሊሆኑ ይችላሉ፣ አምልኮ መሪዎች፣ ዘማሪዎች ሊሆኑ ይችላሉ። ግን አንዳንዶቹን ዛሬ አናያቸውም፣ የሉም። ለምን የሉም? መጀመር የቻሉበትን ህይወት መቀጠል ባለመቻላቸው ምክንያት፣ የጀመሩትን አገልግሎት መፈጸም ባለመቻላቸው ምክንያት፣ በእነርሱ ላይ ለመፍረድ አይደለም፣ ባለመጠንቀቃቸው ምክንያት ግን ወድቀው ዛሬ ስማቸውም የለም፣ አብረውንም ደግሞ እነዚህ ሰዎች የሉ። እኛ ኢትዮጵያውያን እንደምታውቁት አንድ አገልጋይ ሲነሳ ወይም አንድ ሰው ሲነሳ በጣም አድርገን ነው የምናጨበጭብለት። በጣም ነው የምናጨበጭብለት። እግዚአብሔር የቀባው እንለዋለን፣ እግዚአብሔር ያስነሳው እንለዋለን። በጣም ከፍ ባለ ሁኔታ ከፍ እናደርገዋለን። ከዛ በኋላ ደግሞ ሲወድቅ እንተርትበታለን። ምን እያልን? ወጣና እንደ ሸምበቆ ተንከባለለ እንደ ሙቀጫ እንለዋለን። እኔ ወገኖቼ ከልብ ነገራችሁ፣ ውድቀትን አትፍሩ፣ ጭብጨባን ግን ፍሩ። ብዙዎች የወደቁት ሲጨበጨብላቸው ነው። የጀመሩትን መጨረስ ያልቻሉት ሲጨበጨብላቸው እውነት ይመስላቸውና አየር ላይ ይንሳፈፋሉ። እግራቸው ከመሬት ላይ ይነሳል። እንዴት እንደሚወድቁ ሳያውቁ ተንከባለው ይገኛሉ። የቢምቢ ልጅ አንድ ቀን ጉብኝት ሄደች ይባላል። የቢምቢ ልጅ እና ለጉብኝት ሄደችና ዞራ ከተማውን መጣችና እናቷን እንደዚህ አለቻት ይባላል። ዛሬ ገርምሻል ማዘር፣ ሰው ሁሉ ሲያጨበጭብልኝ ነው የዋለው አለቻት። እናትየው አይ ልጄ ሊያጨበጭቡልሽ አይምሰልሽ፣ ሊገድሉሽ ነው። እንደምታውቁት ቢምቢ ሲመጣ ጨቡላት መስሏታል። ግን ምን ሊያረጓት ነው? ሊገሏት ነው። ሲጨበጨብላችሁ አትዝናኑ። ሲጨበጨብላችሁ እውነት አይምሰላችሁ። ስንቶችን አጨብጭበን ገለናቸዋል። የት ይደርሳሉ የተባሉ ትልልቅ ሰዎች አጠገባችን የነበሩ አብረውን ያገለግሉ የነበረ በነቀፋ ሳይሆን ብዙ ጊዜ ብዙዎቻችን የምንወድቀው በጭብጨባ ነው። ስለዚህ በክርስትና ህይወታችንም ሆነ በክርስትና አገልግሎታችን እግዚአብሔር የሰጠንን ህይወት ለመጨረስ ምን እናደርግ? ዛሬ እሱ ላይ ነው የማተኩረው። ምን እናደርግ? 4 መሰረታዊ ነጥቦችን ዛሬ ላካፍላችሁ እፈልጋለሁ። የጀመርነውን ህይወት የጀመርነውን አገልግሎት ለመጨረስ ምን እናድርግ? 4 ነጥቦችን በደንብ አርጋችሁ እንድትሰሙኝ እፈልጋለሁ ለዛሬ ምሽት። ሌላውን ነገ እንቀጥላለን። የመጀመሪያው ነገር
ለመጨረስ ከፈለግን የጀመርነውን ነገር በጣም የሚረዳን የሚያግዘን ነገር ጸሎት ነው። እስኪ ጸሎት በሉ ሁላችሁ። አዎ ጸሎት ነው። ጸሎት የጀመርነውን ሩጫ የጀመርነውን ህይወት እንድንጨርስ ያደርገናል። ጸሎት ማለት ደግሞ ሁላችንም እንደምናውቀው ከእግዚአብሔር ጋር መነጋገር ማለት ነው። ከእግዚአብሔር ጋር መነጋገር ማለት ነው። ከእግዚአብሔር ጋር ስንነጋገር እኛ ለእግዚአብሔር እንናገራለን፣ እግዚአብሔር ደግሞ ለእኛ ይናገራል። ቱ ሳይድ ኮሚኒኬሽን ነው ጸሎት። እኛ ብቻ ዝም ብለን ተናግረን የምንጨርሰው ነገር ሳይሆን ጸሎት እኛ ለእግዚአብሔር እንናገራለን፣ እግዚአብሔር ለእኛ ይናገራል። ፌሎሺፕ እናደርጋለን፣ ህብረት እናደርጋለን ከእግዚአብሔር ጋር። ለእግዚአብሔር ለአምላካችን የምንሰጠውን አደራ የሚቀበል አምላክ ስለሆነ የጀመርነውን ሩጫ እንድንጨርስ ያደርገናል። እግዚአብሔር መሃል መንገድ ላይ አንቀርም። ልንሰጋ አይገባንም ስለ ጸሎት በምናስብበት ጊዜ። በዚህ በምዕራፍ 4 ቆላሲስ ቁጥር 2 እና ቁጥር 3 ላይ ጳውሎስ እንደዚህ ብሎ ይናገራል። ከማመስገን ጋር በጸሎት እየነቃችሁ ለእርሱ ትጉ፣ በዚያን ጊዜም ስለ እርሱ ደግሞ የታሰርኩበትን የክርስቶስን ምስጢር እንድነግር እግዚአብሔር የቃሉን ደጅ ይከፍትልን ዘንድ ስለኛ ደግሞ ጸልዩ። ልናገር እንደሚገባኝ ያህል እገልጠው ዘንድ ጸልዩልኝ። 3 ጊዜ ብቻ በእነዚህ 3 ቁጥሮች ውስጥ ስለ ጸሎት ይናገራል። የመጀመሪያው የሚናገረው በጸሎት ንቁ ትጉ ይላል። ቀጥሎ ደግሞ ዝቅ ብላችሁ ስትመለከቱ ስለኛ ደግሞ ጸልዩ ይላል። ይቀጥልና ደግሞ እንደገና ልናገር የሚገባኝን ያህል እገልጠው ዘንድ ስለኔ ደግሞ ምን አድርጉ ጸልዩልኝ ይላል። በጣም የሚገርመው ነገር ትልቅ የሆነው የእግዚአብሔር ሰው እስከ 3ኛ ሰማይ ድረስ የሄደው ጳውሎስ ለሚያገለግላቸው ሰዎች ለወዳጆቹ እንዲጸልዩለት ከጠየቀ እኔና እናንተማ ምን ያህል ጸልዩልኝ ማለት ይገባናል ብለን ማሰብ እንድንችል ያደርገናል። እረፍት አልተሰማውም ነበር ስለ አገልግሎቱ፣ ስለ ህይወቱ። የሌሎችን ሰዎች እርዳታ፣ የጸሎት እርዳታ እንደፈለገ ነው የምንመለከተው። ገንዘብ አይደለም የጠየቀው፣ ቤት እንዲሰጠው አይደለም የጠየቀው። በዘመኑ ለትራንስፖርት ይጠቀምበት የነበረውን ፈረስና በቅሎ ስጡኝ ብሎ አይደለም የጠየቀው። እግዚአብሔር አምላክን ሳገለግል አፌን በመክፈት ቃል ይሰጠኝ ዘንድ ቃል ነው የጠየቀው። ቃል ይሰጠኝ ዘንድ ስለኔ ጸልዩ ብሎ ነው የተናገረው። እሱ እንደሱ ካለ እኔ ወንድማችሁ ምን ማለት ይኖርብኛል ብዬ አስባለሁ። እናንተ ምን ያህል የጸሎት እርዳታ እንደሚያስፈልጋችሁ ማሰብ እንደሚኖርባችሁ ያሳስበናል ብዬ ነው የማምነው። ጸሎት ንቃትን ይፈልጋል፣ መንቃትን ይፈልጋል። ጸሎት እንደገና እዚህ ስፍራ ላይ ስንመለከት ትጋትን ይፈልጋል፣ እምነትን ይፈልጋል። ጸሎት ማለት ነገራችንን ዝም ብለን አነብንበን የምንነሳበት የህይወት ልምምድ አይደለም፣ ጨርሶ አይደለም። አንድ ወንድም ሲናገር አንድ ጊዜ ለመጸለይ በእግዚአብሔር በአምላኬ ፊት ተንበረከኩኝ አለ እና ተንበርክኬ ያለው የምፈልገውን ነገር ተናገርኩኝና ከዛ በኋላ ተነስቼ ጉዳይን ለመጨረስ ብድግ ልል ስል የሚጎትተኝ ነገር አለ። እዛው ቆይ የሚለኝ የሚጎትተኝ ነገር አለ። በኋላ የተረዳሁት ነገር ቢኖር ጸሎት ማለት የጸሎት ርዕስን በእግዚአብሔር ፊት አቅርቦ አነብንቦ መነሳት ሳይሆን ጸሎት ማለት ከጌታ ጋር ህብረት ማድረግ እንደሆነ ተረዳሁኝ። በእግዚአብሔር በአምላካችን ፊት ህብረት ማድረግ ነው ጸሎት እንጂ ዝም ብለን ልክ ሱፐርማርኬት ገብተን ያንን ብለን አይተሞችን ዘርዝረን አውጥተን እንደምንሄደው ነገር አይደለም። እንደሱ ከሆነ ጸሎት አይደለም። ዝም ብለን የልባችንን ሐሳብ ብቻ ተናግረን ሸክማችንን አራግፈን ልክ ነው በአንድ በኩል፣ ግን ሁሉ ጊዜ እንደሱ ማለት አይደለም። ጸሎት ከእግዚአብሔር ጋር ህብረት ማድረግ ነው። በእግዚአብሔር በአምላካችን ፊት በጸጋው ዙፋን ፊት ስንቀር ጸሎት አለ፣ ምልጃ አለ፣ ምስጋና አለ፣ ልመና አለ። እኛ በአብዛኛው የምናደርገው ልመናና ምልጃ ነው። እንዲያውም ምስጋናም ብዙ የምንሰጥ አይመስለኝም። አብዛኛው ታይማችንን የሚወስደው ልመናና ምልጃ ነው እንጂ በትክክል ከእግዚአብሔር ጋር ህብረት ማድረግ፣ እግዚአብሔርን ማመስገን በቅኔ በጸሎት በምስጋና በዝማሬ በአምላካችን ፊት የምናደርገው ህብረት እርሱ ነው ትክክለኛ ጸሎት ብዬ ነው የማምነው።
ጸሎት በእምነት መሆን አለበት። ጸሎት በትጋት መሆን አለበት። ጸሎት በንቃት መሆን አለበት። ሁል ጊዜ የእግዚአብሔር መንፈስ ለመጸለይ ዝግጁ ነው። ሥጋ ግን ደካማ ነው። በጣም የሚገርመኝ ነገር ከሰዎች ጋር አብረን ስንጨዋወት አይደክመንም። ቴሌቪዥን ስናይ አይደክመንም። ስልካችንን አውጥተን ሶሻል ሚዲያ ስንከታተል ስንሄድ አይደክመንም። እስኪ ትንሽ እንደው 10-15 ደቂቃ ለመጸለይ ልሞክር ስንል የሌለ ድካም እላያችን ላይ ይመጣል። ለምሳሌ አጀንዳችን ማታ ከሆነ በቃ ብዙ ነገሮችን ካደረግን በኋላ መጸለይ ያቅተንና እስቲ ቆይ 10 ደቂቃ እንደው ምን ይለኛል ጌታ የህሊናን ወቀሳ ብቻ ነፃ ለመውጣት እናስብና ስንሞክር ያቅተናል። በኋላ ጌታን ምን እንለዋለን? ጌታ ወይ አሁን እንደደከምኩ አንተ ታውቃለህ፣ ጠዋት ተነስቼ ጸልያለሁ እንላለን። አይነጋ መስሏት ሲባል ሰምታችኋል አይደለም? ይነጋል። ከነጋ በኋላ እንደገና መጸለይ ያቅተናል። አንድ ብርድ ልብስ ከለበስን 2-3 ብርድ ልብስ የለበሰን ያህል ይመስለናል። እዛው አልጋችን ላይ ድንኳን ሰርተን እንደገና እዛችሁ ለመጸለይ እንሞክራለን። ከዛ በኋላ እንቅልፍ ይዞን ይሄዳል። እንዲሁ ህይወታችን እየተመሰቃቀለ ጅማሬያችንን በመልካም መጨረስ እንዳንችል ያደርገናል። አንዳንድ ጊዜ ኮንሰንትሬሽንም የለንም። ራሳችንን እኮ የምንታዘብበትም ጊዜ አለ። እኔ ለእናንተ ብቻ እኮ አይደለም የምናገረው፣ የራሴንም ድካም እናንተ ውስጥ አስገብቼ ነው እየተናገርኩ ያለሁት። ወንድሞቼና እህቶቼ ሐሳባችን ብትንትን ይልብናል። ተንበርክከን እያለን ትዝ ሲለን ጸሎት ላይ እንደሆነን ስናስብ እንዴ ጸሎት ላይ ነኝ እንዴ ያለሁት? ያው ጌታ ወይ እባክህ አትታዘበኝ አንናገርም እንጂ ውስጣችን እንደሱ ነው የሚለው። አንዳንዶቻችን ደግሞ እዛው ጸሎት ላይ እያለን ስልካችንን አጠገቡ አንለይ። መቼም ይሄ ስልክ እንደምታውቁት ሁሉ ነገራችን ሆኗል። ከዛ በኋላ ጸሎት እያደረግን እያለ ጭር ካለ ከጌታ ጋር መነጋገራችንን እናቀው ሃሎ ነው ምንለው። በቃ ጌታ ሆይ ትንሽ አንተ ታገሰኝ ዌይቲንግ ሊስት ውስጥ እሱን እናስገባና ከዛ ስልካችንን ነው ለማነጋገር የምንፈልገው። እውነት እንነጋገር ካልን ብዙዎቻችን በጸሎት ህይወት ውስጥ እያለን ሐሳባችን ተሰብስቦ ከጌታ ጋር በተቆራኘ ሁኔታ ውስጥ አንገኝም። ብትንትን ነው የሚልብን። በጣም ብትንትን ቢሉን ነው የምናስበው፣ ልጆቻችንን ነው የምናስበው፣ ስራችንን ነው የምናስበው፣ ቤታችን የሚቀረንን ነገር ነው የምናስበው፣ ጉድለታችንን ነው የምናስበው። ጨርሶ መንፈሳችንን ሰብስበን በጌታ ፊት መጸለይ ያቅተናል። አንድ ወጣት ልጅ የቤተ ክርስቲያኑ ፓስተር ጋር ሄደና ፓስተሩን እንደዚህ ያለው፣ ፓስተር እኔ እግዚአብሔር ጸሎቴን የሚሰማ አይመስለኝም። ብዙ ነገር ጸልያለሁ፣ አንድ ነገር እንኳን አግኝቼ አላቅም ይለዋል። ፓስተሩ ደግሞ ልጄ ምናልባት ሐሳብህን ሰብስበህ ስለማትጸልይ ሊሆን ይችላል እንጂ እግዚአብሔር በፊቱ የምትጸልየውን ጸሎት ሁሉ ይሰማሃል፣ ግዴለም ሂድና ጸልይ ብለው ይመክሩታል። በሚቀጥለው እሁድ ይመጣና አሁንም እኔ ፓስተር ጸሎቴን እግዚአብሔር የሚሰማኝ አይመስለኝም፣ አሁንም ዝም ብዬ ነው መለፈልፈው ምጮሆ ግን አንድም ጸሎቴ አይሰማም ይላቸዋል። ፓስተሩ ችግሩ ገባቸው፣ የልጁ ችግር ገባቸው። አንተ ሐሳብን መሰብሰብ የምትችል ልጅ አይደለም፣ የምትፈልገው ነገር ላይ ብቻ ነው ትኩረት የምታደርገው። እስኪና ብለው ቢሮ ወሰዱትና አሁን እፊቴ ቆመህ አባታችን ሆይ የሚለውን ጸሎት ትጸልያለህ። ይሄን ጸሎት ጀምረህ ከጨረስህ ፈረስ እሰጥሃለሁ። ምን እሰጥሃለሁ? እንዳላችሁ እኮ ለማወቅ ነው። እንደምትሰሙኝማ አውቃለሁ። ምን እሰጥሃለሁ? ፈረስ እሰጥሃለሁ አሉት። በኋላ ልጁ ፓስተሩ ፊት ቆሞ አባታችን ሆይ በሰማይ የምትኖር ስምህ ይቀደስ መንግሥትህ ትምጣ አለና ጸሎቱን ትቶ ፓስተር ለመሆኑ ፈረሱ ኮርቻ አለው? ወዲያውኑ እሱ ሐሳብ ውስጥ የገባው ነገር ፈረሱ ምን አይነት ከለር እንዳለው ኮርቻ አይኑረው አይኑረው እሱን ነው የሚያስበው እንጂ ሐሳቡን ሰብስቦ እንኳን ለመጸለይ አልቻለም። እንዲህ ነን እኛ። አሁን በልጁ እንስቃለን እንጂ እኛም እንደዛው ነን። እዛው ጸልየን ሌላ ሐሳብ ውስጥ ነው የምንገባው። እንደዚህ የጸለይን
በእውነት የጀመርነውን ህይወትና አገልግሎት እስከ መጨረሻ ድረስ እንቀጥላለን ብዬ እኔ አላስብም። አውቃለሁ የምወዳችሁ ወንድሞቼና እህቶቼ በዚህ በሰሜን አሜሪካ ውስጥ ስትኖሩ ትልቁ ቻሌንጃችሁ ጊዜ እንደሆነ አውቃለሁ። ህይወታችን በጽናት እንዲቀጥል ግን የሚያደርገን ትልቁ መሳሪያችን መዋጊያችን ጸሎት ነው። ጌታ ኢየሱስ ማርቆስ 13 ላይ ከደቀ መዛሙርት ጋር በጌቴሴማኒ ሲጸልይ ሲመጣ ይተኛሉ። ሲመጣ እሱ ሲያያቸው ይተኛሉ። እኔ አንድ ቃል እንደተናገራቸው አስባለሁ። ምዕራፍ 13 ላይ ከኔ ጋር 1 ሰዓት እንኳን መትጋት አቃታችሁ? 1 ሰዓት? እኔ እኮ ወደ ሞት እየሄድኩ ነው ያለሁት፣ ልለያችሁ ነው እኮ ያለሁት። 1 ሰዓት ከኔ ጋር መትጋት አቃታችሁ? መንፈስ ተዘጋጅታለች፣ ስጋ ግን ደካማ ነው ያላቸው ከዚህ የተነሳ ነው። ብዙ አጀንዳዎች ሊኖሩን ይችላሉ። ብዙ የምናስባቸው ነገሮች ሊኖሩን ይችላሉ። የሚያዋጣን ግን ከጌታ ጋር የምንወስደው ጊዜ ነው ብዬ አምናለሁ። ጊዜ ውሰዱ፣ ግዴላችሁ። ካላችሁ ብዙ ስራዎች ውስጥ ትንሽ ወስዳችሁ፣ ይሄ የጊዜ ጉዳይ አይደለም። እኔ ከጊዜ ጋር እንድታገናኙት አልፈልግም። 30 20 40 50 ደቂቃ መጸለያችሁ አይደለም። ሳምንቱን ሙሉ የማይጸልዩ ሰዎች እንዳሉ አውቃለሁ። ምናልባት ምግብ ላይ ብቻ የሚጸልዩ ሰዎች ይኖራሉ ብዬ አስባለሁ። እሱም በግድ ነው። እሱም እንዳው የተነባነበ ቃል ጌታዬ ስለሰጠን ምግብ እናመሰግናለን፣ ባርክልን፣ በኢየሱስም አሜን። በቃ እንደሱ ብሎ ህይወት አይመራም። የጀመርነውን ሩጫ፣ የጀመርነውን ህይወት፣ የጀመርነውን አገልግሎት መጨረስ አንችልም። በመሰልቸትና በድካም የተደረገ ጸሎት ኃይል የለውም። በመሰዊያው ላይ እሳት ከሌለ የዕጣኑ ሽታ ወደ እግዚአብሔር መድረስ አይችልም። ወደ እግዚአብሔር የሚደርሰው ጸሎት በመሰዊያው ላይ እሳት ሲኖረው ብቻ ነው። ይሄም እሳት የመንፈስ ቅዱስ እሳት ነው። አቅም የሚሰጠን፣ ጉልበት የሚሰጠን፣ ሁል ጊዜ ተዘጋጅቶ እኛን ሊያበረታ የሚፈልገው የጌታ መንፈስ ቅዱስ ነው። ሃሌሉያ! በመንፈስ ቅዱስ ታመኑ፣ ተደገፉ። የሥላሴ አንዱ አካል የሆነው መንፈስ ቅዱስ እኔንና እናንተን ለማገዝ ሁል ጊዜ ባጠገባችን አለ። እንዴት እንደምንጸልይ አናቅም ይላል ሮሜ ምዕራፍ 8 እኮ አይደለ? መንፈስ ግን በማይነገር መቃተት ይማልድልናል። የኛ ጉልበት አይደለም፣ የኛ ችሎታ አይደለም፣ የኛ በልዩ መንፈስ ውስጥ መሆናችን አይደለም። ዋናው ነገር የመንፈስ ቅዱስ እርዳታ ነው። እኔ ብዙ ጊዜ እንደሱ ነው ማደርገው። ለጸሎት ስንበረከክ ደቂቃ አልወስንም፣ ሰዓት አልወስንም፣ ስልኬን አጠፋለሁ። በርከክ ባልኩበት ሰዓት መጀመሪያ ኢንቫይት የማደርገው የጌታ መንፈስ ቅዱስን ነው። የኔ ጌታ እኔ እንዴት መጸለይ እንዳለብኝ አላቅም፣ ናና አርደኝ፣ ናና አግዘኝ እለዋለሁ። ጌታ ይመጣና ያግዘኛል። ስለ ራሴ ብቻ አልጸልይም፣ ስለ ቤተሰቤ ብቻ አልጸልይም፣ ስለ አገልግሎት ብቻ አልጸልይም። የጌታ መንፈስ ባለበት ስፍራ አርነት አለ። አርነት ባገኘውበት፣ ነፃነት ባገኘውበት መንፈስ ከኔ ክልልም እየወጣው ስለ ሌሎች መጸለይ ጀምራለሁ። አቦ የዛን ጊዜ ያለው እረፍት፣ ያለው ደስታ፣ ያለው ፎይታ፣ ያለው የመንፈስ እርካታ በቃል ዛሬ ከምገልጽላችሁ በላይ እንደሆነ እንድታስቡ ፈልጋለሁ። ጸሎት ከምስጋና ጋር መሆን አለበት። ጸሎት ከዓላማ ጋር መሆን አለበት። ጸሎት በልብ የሚፈልቅ መሆን አለበት። ሐናን ታስታውሷታላችሁ? የሳሙኤል እናት ሐና ከልቧ በሚፈልቅ ሕይወት ውስጥ ትመላለስ የነበረች እህታችን ነበረች። ያናን ነገር ማንም ሰው አይረዳም። ባለቤቷ እልቃና በፍጹም አልተረዳትም። ሐና ለምንድን ነው የምታለቅሽው?
እኔ ከብዙ ልጆች አልበልጥብሽም ምን ይላት ነበር። አይገባትም። እሷ ውስጧ የቀረ ነገር አለ፣ ውስጧ የምትፈልገው ነገር አለ ሐና። በዚህ ላይ ደግሞ ታበሳጫት ነበረ፣ ጣውንቷ ታበሳጫት ነበረ። አንቺ በቅሎ ምናልባት ልትላት ትችል ይሆናል አላቅም፣ ልጅ የማትወልጂ ብላ ታበሳጫት ነበር። ከመበሳጨቷ የተነሳ ፈጽሞ ወደ መገናኛው ድንኳን መሄድ አትፈልግም ነበረ ከነርሱ ጋራ። እዛም ደርሳ እንኳን ልቧን በጌታ ፊት ስታፈስ የእግዚአብሔር ካህን የተባለው ኤሊ እንኳን አልተረዳትም። ከንፈሯን እያንቀሳቀሰች በምትጸልይበት ጊዜ ምንድነው ያላት? እስከ መቼ ድረስ ነው ሰካራም የምትወኚው? እስከ መቼ ድረስ ነው የወይን ጠጅ ከአፍሽ የማይጠፋው ይላት ነበር። እሷ ግን እንደዚህ ያለች የጸሎት ሰው ትሁት ነው። በትህትና እንደዚህ ያለች እኔ ልቤ የተሰበረብኝ ሰው ነኝ፣ የወይን ጠጅ በአፌ አልቀመስኩም፣ ነገር ግን የሆዴን የልብ ስብራቴን ለሚሰማኝ ጌታ ለእርሱ እየነገርኩት ነው አለችው። ከልብ በተሰበረ መንፈስ በጌታ ፊት ነበረ ጸሎቷን ታቀርብ የነበረው። ጸሎትሽን እግዚአብሔር ይስማሽ አላት። እርግማን ይሁን ምርቃት አላቅም። ኤሊ የደነዘዘ ሰው ሆኖ ነበረ ካህኑ ኤሊ። እግዚአብሔር ታማኝ አይደል? በአመቱ ወንድ ልጅ ሰጣት ሳሙኤልን፣ ታላቅ የእግዚአብሔር ሰው። ጸሎት እንደዚያ ነው። በልብ ስብራት በእግዚአብሔር ፊት የምናቀርበው ጉዳይ ነው። በዚህ ምሽት በልባችሁ የተሰበረባችሁ በአምላካችሁ በእግዚአብሔር ፊት ያልተሰማችሁ የሚመስላችሁ እንክትክት ያላችሁበት ነገር ካላችሁ ልመርቃችሁ፣ እግዚአብሔር ጸሎታችሁን ይስማ። በምን ሁኔታ እንዳላችሁ አላቅም። ማንም ላይረዳችሁ ይችላል። አንዳንድ ጊዜ ቅርባችሁ ሰዎች ላይረዷችሁ ይችላሉ ያላችሁበትን ሁኔታ። ማንም ባይረዳችሁ የልባችሁን ስብራት የሚሞላ ጌታ እሱ ጸሎታችሁን ይስማ። እሱ ጸሎታችሁን ያድምጥ፣ ድንቅ ነገር ያሳያችሁ። የኔ ጌታ ደግሞ ይችላል፣ ለሚያምን ሁሉ ይችላል ተብሎ ተጽፏልና። ስለዚህ የጀመርነውን ህይወት መጨረስ እንድንችል የሚያደርገን የመጀመሪያው ነገር ጸሎት ነው። በርቱ በጸሎት፣ ታገሉ በጸሎት። ጸሎት በጣም ከባድ እንደሆነ የምናውቀው ሰይጣን አይፈልግም። የፈለግነውን ነገር ብናደርግ ምንም የማይለው ሰይጣን ጠላታችን ለመጸለይ ስናስብ ነው ውጊያውን በእኔና በእናንተ ላይ የሚልከው። ውጊያችን ከደምና ከስጋ ጋር አይደለም ያለው ኤፌሶን 6:10 ላይ ከዚህ የተነሳ ነው። ከአለቆች ከስልጣናት በሰማይ ካሉ ከጨለማ ሰራዊቶች ጋር ከነርሱ ጋር ነው በጸሎት የምንዋጋው። ስጋ ይሄን ማድረግ አይችልም። ደጋግሜ እንዳልኳችሁ ስጋችን አይችልም። ስጋ ረፍት ነው የሚፈልገው። ስጋ እንቅልፍ ነው የሚፈልገው። ስጋ መዝናናት ነው የሚፈልገው። ነገር ግን ያለነው በውጊያ ላይ ነው። የምንችለው ወንድሞቼና እህቶቼ የእግዚአብሔርን ዕቃ ጦር ስንታጠቅ ብቻ ነው። እየሰማችሁኝ ነው? አዎ። የልቤ ምኞትና ፍላጎት ተጋዳዮች እንድትሆኑ ነው። ተጋዳዮች እንድትሆኑ ነው። መንፈሳዊ ተጋድሎን የምትጋደሉ ሰዎች እንድትሆኑ ነው። እንደሱ ከሆናችሁ የጀመራችሁትን ሩጫ፣ የጀመራችሁትን ህይወት፣ የጀመራችሁትን አገልግሎት የሰማይ አምላክ እግዚአብሔር ያስጨርሳችኋል። ሁለተኛው በጣም ቀላል የሚመስል ነው፣ ግን እዚሁ ቆላስይስ ምዕራፍ 4 ላይ የተነገረ ቃል ነው። የጀመርነውን በመልካም መጨረስ እንድንችል የሚያደርገን ነገር ወንጌሉን መናገር ነው። ወንጌሉን መናገር በመልካም የጀመርነውን ሩጫ በመልካም እንድንጨርስ ያደርገናል። ከቁጥር 4 እስከ 6 ድረስ የተጻፈውን ቃል ስትመለከቱ ጳውሎስ እንደዚህ ነው የሚለው ያለ የቃሉን ደጅ ይከፍትልን ዘንድ ስለኛ ደግሞ ጸልዩ። የቃሉ ደጅ መከፈት ማለት ወንጌሉን መናገር ማለት ነው። ልናገር እንደሚገባኝ ያህል እገልጠው ዘንድ ጸልዩልኝ ካለ ልናገር የሚገባኝ ነገር ምንድነው? ወንጌሉን ነው፣ ሌላ ነገር አይደለም። ጳውሎስ የአገልግሎት ወይም የወንጌል በሮች ይከፈትልኝ አለ እንጂ የወህኒ በር እንዲከፈትልኝ ጸልዩልኝ አላለም።
ቆላሲስን ሲጽፍ እስር ቤት ውስጥ ሆኖ ነው ጳውሎስ ያንን መልእክት የጻፈው። ስለዚህ የሚፈልገው ነገር የወንጌሉ ደጅ እንዲከፈትለት የሌሎችን ጸሎት እንደጠየቀ ነው የምናየው። ስንቶቻችሁ እንዳነበባችሁት አላቅም እንጂ አንድ የድሮ መጽሐፍ ነበር የመናኝ ጉዞ የሚባል። የመናኝ ጉዞን የጻፈው ሰው ጆን ባኒያን የሚባል ሰው ነው። ጆን ባኒያን የመናኝ ጉዞን በሚጽፍበት ጊዜ እያንዳንዱ የክርስትና ሕይወት በመድር ላይ የምንኖረው የክርስትና ሕይወት ምን እንደሚመስል ለማሳየት ነው ያንን መጽሐፍ የጻፈውና እዛ መጽሐፍ ውስጥ አንድ የሚናገረው ቃል አለ። እንደዚህ ይላል። እስር ቤት ሆኖ ነው ያን መልእክት እሱም የጻፈው። ዛሬ ከእስር ቤት በወጣ ነገ ወንጌሉን ስሰብክ እውላለሁ ብሏል። እስር ቤት በወጣ በቃ ሌላ ነገር አላደርግም ወንጌሉን ነው የምሰብከው ብሎ ነው የሚናገረው። ወንጌሉን ደግሞ የምንሰብከው በቃል ብቻ አይደለም። ወንጌሉን የምንሰብከው በተግባርም ጭምር ነው። ቁጥር 5 ላይ እንደዚህ ብሎ ይናገራል። ዘመኑን እየዋጃችሁ በውጪ ባሉት ዘንድ በጥበብ ተመላለሱ ይላል። በውጪ ያሉት የሚለው ከክርስትና እምነታችን ውጪ የሚኖሩ ክርስቲያን ያልሆኑ ዳግም ያልተወለዱ ሰዎችን እነሱን ለመጥቀስ ነው ይህንን ቃል የሚናገረው። በጥበብ ተመላለሱ፣ ለእያንዳንዱ እንዴት እንድትመልሱ እንደሚገባችሁ ታውቁ ዘንድ ንግግራችሁ ሁልጊዜ በጨው እንደተቀመመ በጸጋ ይሁን ይላል። በሻርሎት ከተማ ምን ያህል ሰው እንደሚኖር አላቅም። በነገራችሁ ላይ የግድ መስበክ ያለብን ለኢትዮጵያውያንና ለኤርትራውያን ብቻ መሆን የለበትም። እግዚአብሔር ቋንቋ ሰጥቷቸዋል። የእንግሊዘኛ ቋንቋ ጥቁሮች አሉ፣ ስፓኒሾች አሉ፣ ነጮች አሉ። ለእነርሱ ሁሉ ወንጌልን የመስበክ ዕዳ አለብን። እግዚአብሔር አምላክ ከኢትዮጵያ ምድር ወደዚህ እንድንመጣ ያደረገን የራሳችንን ኑሮ እየኖርን ከዚያ በኋላ አገር ቤት ያሉትን ሰዎች በምንችለው መንገድ እንድንረዳ ብቻ ሳይሆን እግዚአብሔር አምላክ ሻርለት ውስጥ ያስቀመጠን በውጪ ባሉት ሰዎች ዘንድ ጨውና ብርሃን ሆነን ወንጌሉን ለነርሱ መስበክ እንድንችል ነው። እንዴት እንዳሰባችሁት ወይም እንዴት እንደምታስቡ አላቅም። አዎ ፕራዮሪቲ ሰጣችሁ ለገዛ ወገኖቻችሁ ወንጌል ልትሰብኩ ትችሉ ይሆናል። ግን በጨለማ ውስጥ ያሉ የከተማው የአገሩ ሰዎች ሞት የነዳቸው ያሉ በጣም ብዙ ሰዎች አሉ። አይሰሙኝም አንበል፣ ይሰማሉ። አንዳንዶቻችን የምናስበው በቃ ወንጌል ለሁሉም ደርሷል፣ እኔ እነሱን መናገር አልችልም መስበክ አንችልም ብለን ነው የምናስበው። እነሱ ማዳን ነው የምንፈልገው። ስሙኝ ወንድሞቼ እናቶቼ፣ እኛ ወንጌልን ተናገርን ማለት እነሱን አዳንን ማለት አይደለም። ማዳን የእግዚአብሔር ሥራ ነው፣ የእኛ ሥራ መናገር ነው። ስንት አበሾች ስንት ኢትዮጵያውያን እንዳሉ እዚህ ከተማ አላቅም። ግን ታርጌት አድርገን እኔና እናንተ ለወንጌል የምንወጣ ከሆነ ወንጌልን ለመናገር የምንወጣ ከሆነ በማንጠብቀው መንገድ ከልቤ ነው የምላችሁ ያለ እግዚአብሔር አምላክ የሚድኑ ነፍሳትን በእጃችን ይሰጠናል። የጸጋ ወንጌላዊት ቤተክርስቲያን በሻርለት ከተማ ያለችው ወንጌሉን እንድትናገር ነው እንጂ ዝም ብለን እኛ ብቻ ተሟሙቀን እንድንሄድ አይደለም። የሚጠፉ ብዙ ሰዎች አሉ ወንድሞቼና እህቶቼ። እኛ እንነሳ እንጂ እኛ እንዘጋጅ እንጂ ነገሩን በሚገርምና በሚደንቅ ሁኔታ ውስጥ ሰርቶ ብዙዎች ሰዎች እንዲድኑ የሚያደርገው እግዚአብሔር ራሱ ብቻ ነው። የኛ ሥራ መናገር ነው። አንድ ቀን ተመልሼ ስመጣ አምናለሁ ለዚህ እውነት ለዚህ ቃል ምላሽ ከሰጣችሁ አሁን ካላችሁ ቁጥር በላይ እግዚአብሔር አምላክ አብዝቷችሁ መንፈስ ቅዱስ በሚደንቅ ሁኔታ በመካከላችሁ ሰርቶ ፍሬ አፍርታችሁ ማየት እንደምችል እምነቴ ነው። ሰው ቢሰማ ባይሰማ ቢቀበል ባይቀበል እሱ የኛ ጉዳይ አይደለም፣ እሱ የእግዚአብሔር ጉዳይ ነው። ወንጌል ደግሞ ሲነገር ከጸሎቱ ባልተናነሰ መንገድ ሰይጣን ጦር ሰራዊቶቹን አዞ በእኛ ላይ ዘመቻ ሊያደርግ ይችላል። ይዋጋ እንጂ አያሸንፍም። ሰሞኑን ኢትዮጵያ ውስጥ አንድ ጳጳስ ስለ ጸጋ በመናገራቸው ስለ ቤዛ በመናገራቸው ምክንያት የተነሳውን ጦርነት በሶሻል ሚዲያ እያያችሁ ነው ያላችሁት። ወንጌል ሲሰበክ ሰይጣን ዝም ይላል ብላችሁ ታስባላችሁ? አያስብም።
የተቻለውን ጦርነት ነው የሚያደርገው። የፈለገውን ይዋጋ እንጂ አያሸንፍም። ለዘላለም የሚያሸንፈው ወንጌልና ወንጌል ብቻ ነው። ሃሌሉያ! ይሄ እውነት ነው። አስታውሳለሁ በደርግ ጊዜ በኮሙኒዝም ጊዜ አርባ ምንጭ ከተማ ውስጥ አንድ ደፋር የሆነ ወንጌላዊ ነበር። ሰው ተቀበለ አልተቀበለ ይናገራል ወንጌልን። ምክንያቱም የሱ ሥራ መናገር እንጂ ማዳን እንዳይደለ ያውቃል። እና ይሄ ወንድም ብዙ ጊዜ እስር ቤት ውስጥ ያስገቡታል ሲናገር። እስር ቤት ደግሞ አያርፍም። አሁንም ወንጌልን ይናገራል። እስር ቤት ያሉ ሰዎች ወንጀለኞች የሆኑ ሰዎች ደግሞ ወደ ጌታ ይመጣሉ። እኔ ይህን ታሪክ መጀመሪያ ያነበብኩት ሄራልድ ኦፍ ሂዝ ካሚንግ ከሚል ጀርመን ውስጥ ከሚታተም መንፈሳዊ ጋዜጣ ነበር። ሄራልድ ኦፍ ሂዝ ካሚንግ ከሚል እና አንድ ቀን መቀጣጫ አድርገውት ይህንን ወንድማችንን ገድለውት አፉን ዝም ለማሰኘት ፈለጉ። ለሌሎች መቀጣጫ አድርገው ይዘውት ዋናው የከተማው ፓወር ኃይል ማንቀሳቀሻ የኤሌክትሪክ የመብራት ኃይል መንቀሳቀሻ ቦታ ወሰዱት። ኤሌክትሪኩን ጨብጦ እንዲሞት 220 ቮልት የሆነውን ኤሌክትሪክ ጨብጦ እንዲሞት ይዘውት ሄዱ። ከሄዱ በኋላ በመሳሪያ የደገኑ ወታደሮች አብረውት አሉ። ያዝ አሉት። ቦታው ከደረሱ በኋላ እይዛለሁ ሃሌሉያ ይላል እሱ። ይገርማቸዋል። ሰው ወደ ሞት እየሄደ ሃሌሉያ እያለ ይዘምራል። በጣም ግራ ገባቸው። እንዲያውም ምን አላቸው? ብትገድሉኝ እንዲያውም ከጌታዬ ጋራ ቶሎ ልታገናኙኝ ስለሆነ ደስ ይለኛል ይላቸው ነበር። ያዝ አሉት። ይዛለው። ከዛ በኋላ ያዝ ያሉት ቦታ ሄዶ ኤሌክትሪኩን ፓወር ዋናውን ሶርስ ነው ምላቸው ያለ ያዝ እዛው ጭርጭር ብሎ እንዲሞት ነው። ሲዝ ካውን ሞተ ብለው ሲጠብቁ ምንም አልሆነም። የከተማው መብራት ግን ድርግም ብሎ ጠፋ። ለምን? እግዚአብሔር ከእርሱ ጋር ስለነበር ነው። በዚያ ተአምራት የሚድኑ ሰዎች እዛ ከተማ ውስጥ ስለነበሩ ነው። ይሄ ወንድም ታደሰ ይባላል። አሁንም ድረስ ገጠርም ቢሄድ ከተማም ቢሄድ ወንጌሉን ከመናገር ወደ ኋላ አይልም። እስካሁን ድረስ ጸንቶ እግዚአብሔር አቁሞታል። እንዲህ አይነት ጽናትና በመልካም የተጀመረውን ሩጫ ሰው መጨረስ የሚችለው ለወንጌሉ ፕራዮሪቲ ሲሰጥ፣ ቅድሚያ ሲሰጥ ብቻ ነው። ወገኖቼ ወንጌሉን የምንሰብከው በቃል ብቻ ሳይሆን በሕይወትም ጳውሎስ በዚህ ስፍራ ላይ እንደሚናገረው በጥበብም መሆን አለበት። ጌታ ኢየሱስ እንደዛ ነበር ያደርግ የነበረው። ጳውሎስ እንደሱ ነበር የሚያደርገው። ሐዋርያት እንደሱ ነበር ያደርጉ የነበረው። ሰዎች ንግግራችንን ብቻ አይደለም የሚሰሙት፣ ሕይወታችንንም ያያሉ። እነዚህ ሰዎች የሚናገሩትን ነው የሚኖሩት ብለው ያያሉ። እንከን ካላገኙብን ጌታን ለመቀበል ይወስናሉ። ወደ ኋላ አይንሸራተቱም። ግራ በተጋባ ሁኔታ ውስጥ አይሄዱም፣ ጨርሶ አይሄዱም። አንድ መጽሐፍ ሳነብ ዶክተር ሃተን የሚባሉ እዚህ ሰሜን አሜሪካ ውስጥ የሚኖሩ ሰው ነበሩና በጣም ወንጌልን ይሰብካሉ። በሕይወትም በተግባርም በቃልም በአክሽንም በወክ በቶክ ወንጌልን ይሰብካሉ በጣም እና የወንጌል ተቃዋሚ የሆኑ ሰዎች ሰላዮች ላኩባቸው ለእኚህ ሰው። እስኪ ተከታተሏቸው፣ የሆነ እንከን ካገኘንባቸው ወንጌሉን እንዳይሰብኩ እናደርጋቸዋለን፣ እናጋልጣቸዋለን፣ በሚዲያ እናወጣቸዋለን ብለው አንድ ተከታታይ መደቡባቸው። ያ ተከታታይ ሰውየው መንገድ ላይ ሲሄዱ በመኪና እየተከታተለ፣ ሬስቶራንት ሲገቡ እየተከታተለ፣ ቤት ሲሄዱ እየተከታተለ ምንም እንከን ስላላገኘባቸው እሱ ራሱ ጌታ ኢየሱስን ተቀበለ። አያችሁ፣ የሕይወት ትርጉም ማለት እንደዚያ ነው። ፈታኝ ሲዘጋጅ ፈታኙን የሚያሸንፍ ሕይወት ካለ ወንጌሉን በቃል ብቻ ሳይሆን በተግባርም የምንተረጉም ሰዎች ነን።
የወንጌልን አገልጋዮች ሰይጣን አጥብቆ ነው የሚቃወማቸው፣ አጥብቆ ሊያጠፋቸው ነው የሚፈልገው። እዚህ ሻርለት ውስጥ በእውነት ባለፈው ሳምንት ሄጄ ጎበኘሁኝ የቢሊ ግርሃምን ላይብረሪ። የቢሊ ግርሃምንም ታሪክ ሳነብ ተመሳሳይ ነገር ገጥሟቸዋል። አንድ ሀገር ለማገልገል ከሄዱ በኋላ እንዳልኳችሁ የወንጌል ተቃዋሚ ሰዎች ይከታተሏቸው ነበር እና ያረፉበት ሆቴል አንዲት ሴት ላኩባቸው ይከታተሏቸው ዘንድ እና ሴትየዋ ያረፉበት ሆቴል ሄዳ ጋዋን ነው የለበሰችው፣ የተመከረችው እንደሱ ነው። እና ጋዋንዋን ልክ እሳቸው ስታገኛቸው እቅፍ አድርጋ ጋዋኗን እንድትጥል ራቁቷን እንድትሆን ነው ምክር የተሰጣት። ተገዝታ ነው ሴትየዋ። እና ቢሊ ግርሃም እዛ ያረፉበት ሆቴል ልክ በራቸውን ሲከፍቱ ሄዳ እንድትጠመጠምባቸው ፎቶግራፍ የሚያነሱ ሰዎች ተዘጋጅተው ይጠብቋቸው ነበር። ቀላል ፈተና አይደለም፣ ቀላል ፈተና አይደለም። ከዛ በሩ ሲከፈት ሮጣ ሄዳ ጋዋኗን ጣለችና ተጠመጠመች። ግን ቢሊ ግርሃም አልነበሩ የሚወጡት። ከቢሊ ግርሃም ጋር አብሮ የሚያገለግለው ሰው ነበር። እሱን ሄዳ ያቀፈችው። እግዚአብሔር ጠበቃቸው እንጂ ነገሩ ምን ያህል ከባድ ሊሆን እንደሚችል መገመት የሚያቅተን አይመስለኝም። ለወንጌል እውነት ስንቆም ሰይጣን ምን ያህል እንደሚከታተል የነዚህ ሁለት ሰዎች ሕይወት ምስክርነት ለኔ በጣም ትምህርት ይሆነኛል። እነሱ ደግሞ በጥንቃቄ ነው የሚመላለሱት። ታውቃላችሁ፣ በጣም በጥንቃቄ ነው የሚመላለሱት። እዚህም ስፍራ ላይ ዘመኑን እየዋጃችሁ በውጪ ባሉት ዘንድ በጥበብ ተመላለሱ ነው የሚለው የእግዚአብሔር ቃል። የጀመርነውን ሩጫ በመልካም መጨረስ የምንችለው አንድ ስንጸልይ ነው። ሁለት ወንጌሉን ምን ስናደርግ ነው? ስንናገር ነው። ወንጌሉን በጥበብ ነው መናገር የሚኖርብን። በጨው እንደተቀመመ በጸጋ ይሁን ነው የሚለው። ጨው እንደምታውቁት ምግብን ለረጅም ጊዜ ያህል ማቆየት ይችላል። መስዋዕት እንኳን የሚቀመመው በጨው ነው። ንግግራችን በጣም በጣም በጥንቃቄ የተሞላ መሆን አለበት። የአገሬ ሰው ሲተርት አፍ ሲያመልጥና ራስ ሲመለጥ አይታወቅም ይላል። መቼ እንደሚሄድ አይታወቅም። የአንዳንድ ሰው ጸጉር ዮናስ እንደሳቀስ ታያላችሁ። ማረጋገጫ ሲሰጠኝ ነው። እንዲህ አልነበረም ከጥቂት ዓመታት በፊት። ሽው ነው የሚለው በአንድ ጊዜ። አፍ አንዴም ካመለጠ በኋላ እንመልሰው ብንል መመለስ አንችልም። እንዲህ ለማለት እኮ ፈልጌ ነው። ምን አበቃ አምልጧል። ከዛ በኋላ ምንም ማድረግ አትችልም። እኔ አንድ ጊዜ ባለቤቴን የሆነ ቃል ተናገርኳት። ምን ለማለት ፈልገ ነው አለች። ምልሽ እንዲህ ለማለት ፈልጌ ነው። አይደለም ምልሽ እንዲህ ነው እንደ ይግባሽ እንጂ ምናምን አይደለም። አሁን ምንድን ነው የሚያዋጣኝ? አጥፍቻለሁ ይቅር በይ። ወዲያው ተወች በቃ። አፍ ሲያመልጥና ራስ ሲመለጥ አይታወቅም የሚባለው ለዚህ ነው። ከአፍ ከወጣ አፋፍ ነው በቃ። ሕይወታችን በጨው እንደተቀመመ በጸጋ ካልሆነ በስተቀር የሌላውን ሰው ሕይወት እየጎዳን የጀመርነውን ሩጫ በሰላም መጨረስ እንድንችል አያደርገን። ጥንቃቄ ያስፈልጋል። የኛ ሕዝብ ደግሞ በተቻለው መጠን በሚናገረው ቃል የሰውን ሕይወት ማሸማቀቅና ማቃጠል ይችልበታል። ይቅርታ አድርጉልኝ፣ ብዙዎቻችን በዚህ ጉዳይ የተጎዳን እንዳለን አውቃለሁ። ከባድ ነው። አዲስ አበባ ውስጥ አንድ ቻይና ለጉብኝት መጣና ከተማውን ሲያይ በየቤተ ክርስቲያኑ በጣም ብዙ መቃብሮች አየ እና ላስጎብኚው ምን አለው፣ እናንተ ኢትዮጵያውያን በጣም የምትገርሙ ሰዎች ናችሁ። ዝም ብላችሁ የመቃብር ቦታ እያደረጋችሁ ስንት ኮንስትራክሽን የሚሰራበትን ቦታ በመቃብር ትጨርሱታላችሁ አለ። ያው ነጋዴ የሚያየው በየቱ ጋር ትርፍ እንደሚያገኝ ነው አይደል ቶሎ የሚታየው። እና እንደሱ ሲለው እና ታዲያ ምንድነው የምታደርጉት መቃብር ከሌላችሁ አለው። አስጎብኚው ኢትዮጵያዊ ነው። እኛ እናቃጥላለን እንጂ ቀብር አናደርግም አለው። አስጎብኚው ኢትዮጵያዊ ምን ቢለው ጥሩ ነው? እኛም እኮ እናቃጥላለን አለው። እውነት ታቃጥላላችሁ አለው። አዎ በህይወት እያለ እናቃጥለውና ከዛ በኋላ መቃብሩን ደግሞ ትልልቅ እብነበረድ እናደርግበታለን።
እና ሰው በህይወት እያለ ማቃጠል በጣም ነው የምንችልበት፣ ምንም ጥያቄ የለውም። ከዛ መቃብሩን እንሰራለታለን ጥሩ አድርገን በእብነበረድ በምናምን እና ይሄ በጣም ከባድ ንግግር እንደሆነ ነው የማስበው። የተቃጠላችሁ ሰዎች እግዚአብሔር አምላክ ህይወታችሁን ያለምልምላችሁ። በእውነት ተቃጥላችሁ ያላችሁ በሰው ቃልና ቋንቋ በአንደበት ተቃጥላችሁ ካላችሁ፣ አንደበት እሳት ነው የሚለው የእግዚአብሔር ቃል። እግዚአብሔር እንደገና ወደ ልምላሜ ያምጣችሁ። ቀላል አይደለም ልላችሁ ፈልጌ ነው። ያ ሶስተኛው ነገር አንዱ በመልካም መጨረስ እንድንችል የሚያደርገን ጸሎት ነው አልኩ አይደለም? ሁለተኛ ወንጌሉን መናገር ነው። ሶስተኛው ግን ጥንቃቄ ነው። ለአክሪጳ ጳውሎስ የጻፈለት ቆላስይስ 4:17 ላይ ለአክሪጳም በጌታ የተቀበልከውን አገልግሎት እንድትፈጽመው ምን አድርግ? ተጠንቀቅ በሉልኝ ይለዋል። አክሪጳ አገልግሎትን የተቀበለው ቅድም እንዳልኳችሁ ከጌታ ነው። ከጌታ የተቀበለውን ደግሞ መፈጸም ይጠበቅበታል። ለመፈጸም ደግሞ መጠንቀቅ ይኖርበታል። ላይፍ ወገኖቼ ቀላል አይደለም፣ በጣም ከባድ። ግን ጌታ ያድነኛል፣ ጌታ ይጠብቀኛል፣ ጌታ ከኔ ጋር ነው። ጥሩ ነው፣ ጌታ ከኛ ጋር ነው፣ ጥያቄ የለውም። ግን የኛ ደግሞ ድርሻ አለ። የኛ ደግሞ ድርሻ ምንድነው? ጥንቃቄ ነው። መጽሐፍ ቅዱስ ምን ይላል? ጥንቃቄ ይጠብቃል፣ ማስተዋልም ይጋርዳል ይላል። በክርስትና ህይወታችን ውስጥ ህይወታችንን መሰናክል ውስጥ ከቶን እስከ መጨረሻ ድረስ እንዳንሄድ የሚከለክሉን 3 ነገሮች ናቸው ያሉት። ይሄ the 3 G's ይባላል በተለምዶ። ወጣቶች ይህን በደንብ ያውቁታል። What are these 3 G's? Girls, gold, glory. The 3 G's. የመጀመሪያው ይሄ ከተቃራኒ ጾታ ጋራ የሚኖረው ግንኙነት ነው። ሁለተኛው ገንዘብ ነው፣ ጎልድ ብለው የጠሩት ማለት ነው። ሶስተኛው ግሎሪ ነው። ስንት ኃያላን የእግዚአብሔርን ሰዎች የጣሉ እነዚህ 3 ነገሮች ናቸው። እንደምታውቁት ዛሬ በጣም ሁሉ ነገር ግልጽ የሆነበት ዓለም ውስጥ ነው የምንኖረው። አሜሪካ ብቻ አይደለም፣ ኢትዮጵያም እንኳን ሳይቀር በጣም ከባድ በሆነ ሁኔታ ውስጥ ብዙ ሰውን እየጣለ ያለው የኢሞራሊቲ ፕሮብሌም ነው። የተቃራኒ ጾታ ጋራ ያለ ህብረት፣ ግንኙነትና አንድነት ነው። ካልተጠነቀቅን በስተቀር እንዴት አድርጎ እንደሚጥል ማወቅ አይቻልም። አብራችሁ ሁኑ አይደለም የሚለው መጽሐፍ ቅዱስ የሚሰጠው በጣም ከባድ ስለሆነ ሽሹ ነው የሚለው። ማሸነፍ ብንችል ኖሮ እኮ አብረን መሆን እንችል ነበር፣ ግን ማሸነፍ አይቻልም። ሽሹ ነው የሚለው። ለምን ነው ሽሹ የሚለው? ይሄ የአንድ ወቅት ግንኙነት ብቻ አይደለም፣ ኮንሲኩዌንስ አለው። ውጤቱ እስከ መጨረሻ ድረስ አይለቀንም። ለዚህ ነው ሽሹ የተባልነው። ሳምሶን ስላልሸሸ ነው የወደቀው። ዳዊት ስላልሸሸ ነው የወደቀው። ከእሳት ጋር ሰው መጫወት አይችልም። ካልሸሸ በስተቀር የለበሰው ድንጋይ አይደለም፣ ብረት አይደለም፣ ስጋ ነው። ስጋ ደግሞ ሰውን መጣሉ አይቀርም። ሌላው የብዙ ሰው ችግር የሆነው ገንዘብ ነው። ጎልድ እንደ ገንዘብ በዚህ ጊዜ ጌታ መስሎ የታየ ነገር የለም ወንድሞቼና እህቶቼ። ገንዘብ መጽሐፍ ቅዱስ እኮ ሰይጣንን ጌታ አላለውም ብሎታል እንዴ? አላለውም። ለሁለት ጌቶች መገዛት አትችሉም ያለው አንዱ ለጌታ ለእግዚአብሔር ነው፣ ሌላው ደግሞ ለገንዘብ ነው።
ፖለቲከኞችን እያሸነፈ ያለው ገንዘብ ነው። ማህበራዊ አገልግሎት ውስጥ የተሳተፉት ሰዎችን እያሸነፈ ያለው ገንዘብ ነው። የቤተ ክርስቲያን አገልጋዮችን ምዕመናንን ሳይቀር እንደ ጌታ እንዲታይ ያደረገ ያለ ነገር ገንዘብ ነው። ገንዘብ 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 አደገኛ ነገር ነው። ካልተጠነቀቅን በስተቀር በጣም አደገኛ ነገር ነው። ሰው ምን ያህል ገንዘብን እያመለከና እየተሸነፈ ለገንዘብ እንዳለ ያየሁት አገር ቤት የተፈጸመ አንድ ታሪክ ልነግራችሁ ስችል ብቻ ነው። አማኞች ናቸው። ጓደኛዬ ነው የሚነግረኝ። እሁድ ወደ ቤተ ክርስቲያን የሚወስዳቸው እሱ ነው። እና አንድ ቀን ለወስዳቸው ስል ቤተሰቡ ታምሷል አለ። በጣም ታምሷል። ምን ነካቸው እነዚህ ሰዎች ብዬ ቤት ከገባው በኋላ የቤቱን አባወራ ጓደኛዬን የሆነውን ሰው ወሰድኩትና ምን ሆናችኋል አልኩት። ምን እባክህ የቤት ሰራተኛችን ጉድ ሰራችን አለ። የቤት ሰራተኛችሁ ደግሞ ምን ጉድ ትሰራችኋለች ብዬ ስጠይቀው ባለቤቴ ነብይ ከሌጋ ሄዳ በ1,000 ብር የገዛችውን የፈውስ ዘይት ወጥ ሰራችበት። ይሄ ነው በቃ ለካ ያበጣበጣቸው ይሄ ነው። እነሷ የ1,000 ብር ሄዳ ከነብይ ከሌጋ የገዛችው ዘይት እኮ ቤቱ እንዲባረክ ነው። ሌላ እኮ ምክንያት የለውም። ቤቱ እንዲባረክ የተገዛ ዘይት ነው። እና ያ ወጥ ሲሰራበት ለምን አይታመስ? ቤቱ በገንዘብ ምክንያት ታመስ። መንጫጫት ነው፣ መንጫጫት ነው፣ መንጫጫት ነው። ገንዘብ ምን ያህል እኛ መካከል እንኳን ገብቶ ጌታ እንደሆነ ነው የሚያሳየን። እግዚአብሔር ይጠብቀን። ገንዘብን ካልናቃችሁት ይንቃችኋል። ሰምታችሁኛል? ካልናቃችሁት ይንቃችኋል። አሳፋሪ ደረጃ ውስጥ እንድትገቡ ነው የሚያደርጋችሁ። ሌላው ክብር ነው፣ ግሎሪ። አንድ ሰሞን ዝነኛ የነበሩ ሰዎች ያንን ዝነኝነታቸውን ሲያጡ ይናደዳሉ። እንደ ሙጃሌ ይበላቸዋል። ቀረም ነገር ያንን ለማግኘት ብለው የማይገቡበት ነገር የለም። እውቅናቸውን እንደገና ለማሳወቅ ብለው የማይገቡበት ነገር የለም። ከገርልስ ከግሎሪና ከጎልድ ከነዚህ 3Gs ከተባሉት ነገሮች በእውነት ካልተጠበቅንና ካልሸሸን በስተቀር የጀመርነውን ሩጫ መጨረስ አንችልም። የሚያሳስቱ ብዙ ነገሮች ያሉበት ዘመን ውስጥ ነው ያለነው ወንድሞቼና እህቶቼ። ከጌታ ጋር እኮ መለየት አንፈልግም፣ ግን እንድንለይ የሚያደርጉን ነገሮች አሉ። ከአገልግሎታችን መለየት አንፈልግም፣ ግን እንድንለይ የሚያደርጉን ነገሮች አሉ። ስለዚህ ጌታ ብቻ ይጠብቀኛል ማለት የለብንም። ልንጠነቀቅ ይገባናል። ተጠንቀቅ በሉልኝ። ጥንቃቄ ይጠብቃል የተባለው ከዚህ የተነሳ ነው። ጥንቃቄ ካልተጠነቀቅን ከወደቅን በኋላ መላላጥ ምንም ሊጠቅመን የሚችል ነገር አይደለም። ሰንበሬ ተፈሪ የምትባል ኢትዮጵያዊት ማራቶን ሯጭ ነበረች። የዛሬ 3 ዓመት አካባቢ በጣም የሚገርመኝ ነገር ነው የሆነው። የሰንበሬ ተፈሪ እና በኒውዮርክ ማራቶን ላይ ሮጣ ፊት ቀድማ ልታሸንፍ ጥቂት ሲቀራት በምን እንደሆነ አላቅም ፊት ይመራቸው የነበረው ሞተር ሳይክል እየመራት እያለ ሌላ ሞተር ሳይክል ገባ። ዋናውን ሞተር ሳይክል ትታ ቀጥታ ሌላውን ሞተር ሳይክል እሱን ተከትላ ሄደች። ስትሄድ እንደተሳሳተች ገባት። ከዛ ላይ ቆመችና እንደገና መሮጥ ስትጀምር 2 ከፊቷ ቀድመው ሄደዋል። 3ኛ ወጣች። አንደኛ ልትወጣ የምትችለዋ ልጅ 3ኛ ወጣችና $30,000 ሚስ አረገች። አንደኛ ብትወጣ ልታገኘው የምትችለውን ነገር። ምክንያቱም የሚያሳስታት ሞተር ሳይክል በመሃል ስለገባ ነው። መቼ ልትጨርስ ስትል እኔ ትልቅ ትምህርት ነው የሆነኝ። ብዙዎች ሊጨርሱ ሲሉ ነው ሄደው ሊጨርሱ ሲሉ ነው ፈተና ይመጣባቸውና ነገረ ስራቸውን በሙሉ የሚበጠብጥባቸው። ጥንቃቄ። አራተኛና የመጨረሻው ልናገርና ለዛሬ ላብቃ። አራተኛው
ኢየሱስን ማየት ነው። በመልካም መጨረስ እንድንችል የሚያደርገን ኢየሱስን ማየት ነው። ዕብራውያን ምዕራፍ 12 ቁጥር 2 እስከ 4 ድረስ ስንመለከት ኢየሱስ ክርስቶስ የእምነታችን ጀማሪና ፈጻሚ እንደሆነ ይናገራል። እርሱን ተመልክተን የጀመርነውን ሩጫ በትዕግስት እንሩጥ ይላል ዕብራውያን 12 ከቁጥር 2 እስከ 4። ጌታችን ኢየሱስ ክርስቶስ ከየትኛውም የእምነት ጀግና ይበልጣል። እርሱ በፊቱ ስላለው ደስታ በመልካም ጨርሷል። እንድንጨርስ የሚያደርገን ታርጌት አድርገን ያየን መሄድ የሚኖርብን የናዝሬቱ ኢየሱስን ነው። እሱ ያስጨርሰናል። አይዟችሁ። ለፊልጵስዩስ በተጻፈው መልእክት ምዕራፍ 1 ቁጥር 6 ውስጥ ምንድነው ያለው? በእናንተ መልካሙን ሥራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይሄንን ተረድቻለሁ።